አንዳንድ ሰዎች ድፍረታቸው ድፍረት አይደለምና የሌለ ነው። ያው ያመኑበትን ለማድረግ የሌለው ድፍረት ይደፋፈራሉ። ፍቅርም የሚባለው ፍቅር ሀያል ነው የሚባለው ለዚህ ነው መሰለኝ። ተምቹ እንግዲህ ማነች እርግብ እንዴት እንደቀረባት እናውቃለን። ለምንም እንደቀረበች እናውቃለን። ያውም የማታውቁም ካላችሁ የሀኒ አባት ተናግሯል ማለት ነው። ስለዚህ እኔ እሱን የገረመኝ አንዳንዴ የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል። እውነት መጀመሪያም ያው እውነት አልነበረም፣ ግን ከኋላ ደግሞ ያው ሰለለ እንደ ሰላይ ቀረ በተባለው ልጅ አፍቅሮ ተገኘ። ከዛ ሁሉም ግን እኔ ዛሬ ያው ጉዳቸው ዛሬ ነው ያሰማሁ ማለት ነውና ምንድነው ያው አንቺን ያለመለየት ስባል ወይም ደግሞ አንቺን ልትተይኝ ስለማልችል አለ ወርቁ ቤቱ እንዳለ ሄጄ እንደገና ድጋሚ ወርቁን ሰርቄ ያመጣልሻለሁ ማለት። አንድ ደግሞ በጣም እውነቱ ተናገረው ነገር ያው እሱም ደስ ብሎኛል። ያው ይነስም ይብዛም እኔም አንቺም ሌባ ነን ያለው ነገር እሱ ነገር ተመችቶኛል። ግን እሱ ኦልሬዲ አምኗል ሌብነቱ ማለት ነው። በአሁን ባለበት እንትን ሳይሆን በመጀመሪያው በነበረበት ሌብነቱ ነው። እሷም ደግሞ ሌባ ነበረች መጀመሪያ ሳናቅ፣ ግን አሁን ደግሞ ሆን ብላ እንግዲህ ያደረገችው ነገር አይተናል። ያው ይነስም ይብዛም ሁለታችንም ሌላ ነው። ያው ብታሚን ባታሚን ብሎ እውነታውን ቀጭ አድርጎ ነግሯታል። እሷ ግን ልታምን ፍላጎት የላትም። የሰው ደግሞ ይባስ ጭራሽ አስጠግታት ከምትኖር ጓደኛዋ የመሳፈራ ብላ እንግዲህ ያው ብር አውጥታለች በሻንጣ። የወርቁ ሳይሳካላት ሲቀር በዚህኛው እኔ ከነሻንጣው ይዛው የምትሄድ መስሎኝ ነበረ። እሱም በረከቱን ሻንጣው ወይም ደግሞ ቦርሳው ትታላታለች ማለት ነው። ይሄም አንድ ነው። በእርግጥ ያለው ብር ነቃቅላ ነው የምትወስደው ይመስለኛል። ግን አንዳንዴ ድፍረት የሚባለው ድፍረት ያልኳቸው ለዛ ነው። እሺ ወርቁ ሰረቀች፣ አልተሳካላትም። አሁን እቺ ልጅ ደግሞ ያን ሳይሳካላት ሲቀር አሁን መጨረሻ ወሰነችው ወደ ባህር ዳር ሄዳ ስራ መጀመር እንዳለባት። ያ ደግሞ ሰፈር ያስፈልጋል። እኔ ግን በጣም ስፈራ ነበረው ልጅቷ ከፍታ እንዳትገባ ነበረ። ቦርሳውን ከፍታ በር እስከምታወጣ ድረስ ያንን ነገር እንዳይከሰት ነበረ ስጋቴ ማለት ነው። ነገር ግን እንኳንም አልተከሰተም። ጥሩ ነው፣ ሳይከሰት ነው አለቀው። ሄደች አመለጠች። ግን ከዛ ከተማ ወጣችሁ አልወጣችም የሚለው ሌላ፣ እሱም ሌላ ጊዜ እንመጣበታለን። ግን የድፍረቷ ድፍረት የእሷም ድፍረት አንዷን አዶኛል። ግን ሰው እንዴት በዚህ ያክል ይደፋፈራል? ሁለተኛ ሌብነት። እሺ አለፈ። እኔ ማንቺም ሌባ ነን ሲላት ደግሞ ማመን አልፈለገችም። ወርቁ ሰረቀች። አሁን በቤት ስትወጣ ደግሞ ብሩ አነሳች። አልሆነላትም። ይሄ ደግሞ ያው ማመን ነበረባት። እሱ ቢያንስ ጥፋቱን አምኗል። ከዛ በፊት የነበረው ነው። ግን እሱ ያው ትክክለኛ ሌባ አይደለም። የሆነ ባየ በላይ ይመስለኛል። ከዛ በፊትም ያው መስቀሉ ምንትኑ ሰርቁ ቢሸጥም ብሩ የምን እንደዋለ እናያለን፣ አይተናል። የሀና አባት ለማሳከም ነበረ። በመጨረሻ የሆነ ውስብስብ ያለ ነገር ተፈጠረ። አሁን ደግሞ ሜላት እንግዲህ ልጁ ለማስያዝ ነበረ። ልጁ ደግሞ እንደተጠላለፈ አላወቀችም። ሆን ብሎ ያደረገው ነው። ሌላ ነው የዚህ ነገር የተረዳሁት። አንዳንዴ በዲያስፖራ ምክንያት አድርገው እንደዚህ በነገራችን ላይ የሚበሉ ሰዎች አሉ። ታስታውሳላችሁ? ከዚህ በፊት የሆነ አፍላ ነበረ ነው በዛ ሰዓት ብዙ ሰው ብር ተበልቷል። የሆነ ፋሽን ነበረ። ከውጭ ጋር መጥቶልሻል ይሄው አድር ምናምን ብሎ ፎቶ አንስተው ይልኩላ። ከዛ ይሄን አስገቢ እንደዛ ይሉና መጨረሻ አካባቢ ብሩም ይወስዳሉ። በዚህ አንድ ትልቅ ሴት ከዚህ በፊት ተናግራለች። ኢትዮጵያ አየር መንገድ ነይና ውሰጂ ብሎኝ ከዛ ከደረስሽ በኋላ 100 ሺህ አስገቢ ምናምን ብሎኛል ምናምን አለች። እና ያን ነገር ታስታውሳላችሁ? እኔ እንጃ ካስታወሳችሁ እንደዚህ። ግን ዲያስፖራ ሲባሉ ሌቦቹ ነው ማለት ነው። እና ግን ዲያስፖራ ደግሞ የምታምኑ ሴቶች ነው ግራ የሚገባኝ። ዲያስፖራ ነው ሲልሽ፣ ምክንያቱም ከዛን ከአክስትሽ ለማምለጥ ይመስለኛል። እበላለሁ ብዬ ተበላሁ ልትበላ የሚበላ አባባል ያው በማነች በእርግብና በእንትናን አይተናል። ግን እኔ ገረመኝ። አሁንም ባሪያ ሆኜ እኖራለሁ ያቺ እዛ ቤት አሁንም ወርቁን ሰርቄ አመጣልሻለሁ ያለ ነገር፣ ይሄ ነገር አልተመቸኝም ማለት ነው። ይሄ ነገር በፍጹም እንዴት ነው የምትሰርቀው አንተ?
ደግሞ ከዛ ነገር ተጸጽተህ ወጣ ድጋሚ አሁንም እዛ ጋር መሄድ ማሰብህ ራሱ አሁን ይሄ እንደተሰረቅ ነው ወይም ደግሞ እንደሰረቅ ነው የሚቆጠረው። ና አንዳንዴ ያው ነው ስራ ማመን አምነን ግን ከዛ ካለንበት ችግር ማውጣት ነው። እሺ ያኔ ሌባ ነበራችሁ፣ ብዙ ነገር ሰርቃችኋል፣ ብዙ ነገር አሳልፋችኋል። ያው በሀና መስቀል መጨረሻው ያው ቆሟል ይመስለኛል። ምክንያቱም እሱን መስቀል ከሰርቃችሁ በኋላ ሌላ ሰርቃችኋል እንዴ ንገሩን። ከዛ በኋላ በሀና አባት አዋላችሁት፣ ከዛ የሰረቃችሁ አይመስለኝም። ና ያው ያኔ የምተምራችሁ አሁን ደግሞ ዛሬ ይሄ የቀልድም ቢሆን ማሰብ አልነበረብም። ከእሷ ጋር ለመኖር ስትል እንደገና ሌላ ሌብነት ማድረጉ አግባብ አይደለም ብዬ አስባለሁ። አዎ አግባብ አይደለም። እንዴ ምን አስበህ ነው? እንግዲህ ያው ባዩሽ ማለች ሚላ ተጠረጠረችው ከባዩሽ ጋር ነው። የባዩሽ ተንኮሏ ገና ጓደኛዋ ተንኮል አሁን እየገባት ነው። እና ከእሷ ጋር ያው ግብረ አበሯ የሆን ያው ማንም ሰው ይላል ይጠረጥራል። ያው የነሱ ዘሪውን አላቸው ከአሜሪካ እንደመጣ ነው ነገረቻቸው። ያው እኔ ሲበሰኝ ሜላት ራሱ ከአሜሪካ ነው ስትባል ይመስለኛል እሱ ያላትን ትንስፍስፍ ያለችው፣ ግን ማንም ሰው ትላለች ማለት ነው። ግን ይህ ነገር በእርግጠኝነት ባዩሽ አታውቀውም። አንዳንዴ ሰው በማያውቀው ነገር ነው እንትን ሲባል፣ አሁን የእርግብ እንዴት አድርጎ እንደቀረባት አታውቅም ባዩሽ። በሌለችበት ደግሞ ይሄንን አድርግ ይባል ያው አታም እሷ ደግሞ ሰው የምታምነው ዲያስፖራ እንደሆነ ከአሜሪካ እንደመጣ ነው። ስለዚህ በአንዳንዴ በሌሉበትም እንደዚህ በምንጠራጠራቸው ሰዎች አሉ። ማነሽ አሁን ነው ግልጽ ብሎ ገባለች ስለ ጓደኛሽ ሜላት ማለት ነው። እንግዲህ መጨረሻ መላስጣቸው ዋና አባት መጥተው እንግዲህ ያለው ነገር አረጋግተው ልጁ ደህና እንደሆነ ነው። ግን አሁን ያሳሰበኝ ይሄን አሁን የተናገረው ነገር እነሱ ቢሰሙ በእርግጠኝነት የሀና አባን ቢሰማ ሀናን ብትሰማ ያው እዛ ሰፈር አይደለም ለመቅረብ በበራቸው አያልፍም ነበረ። ድጋሚ ወርቁን አንስቶ ለመስጠት እንደተሰማማ ቢያውቁ ማለት ነው። ቢያውቁ ኖሮ ምን ትላላችሁ? እዚህ ጋር ተሳስተሃል ተምቹ ወይም ደግሞ ማን ነበረ ስምህ? ማን ነበረ ሲሳይነህ ወይስ ማን? ግን ባዩሽ ይሄ ነገር ማነች ሜላት ይሄ ነገር በታደርጊ ጥሩ ነው። እንዳታስሪ ፖሊስ ጠቁመሽ ማለት ነው። ምክንያቱም ማን ሰው ቢሆን የሀና አባት ይጠረጥራል። ግን አንዳንድ ደግሞ እሱ ጋር እንዴት አስቀምጠው ምናምን ከእነሱ ጋር ያለው ሪሌሽን ወይም ደግሞ ግንኙነት አታውቅም እሷ ማለት ነው። ግን የሀናን አባት ስትል ደግሞ ኔና እንድተዛለኝ እጃቸው እንዳይኖር ስትል እጃቸው ከኖረበት ቦርሳውን ከቤት ድረስ ይዘው መጥተው ያንቺ ያስረከቡ ለምንድን ነው? እጃቸውማ ቢኖሩበት ኖሮ አይመጡ ነበር። ይሄ ደግሞ ትንሽ ቅንጭላትሽ ማሰብ ነበረብሽ። ልክም ሰላም ልክ ነች። አንዳንዴ የተገኘው ነገር ማመስከር ሲገባሽ እንደው የሚገኘው ነገር ሁሉ ማቃቄር ማውጣት ነው ብለሻለች። ያው እውነት ነው። አንቺን ግን እውነቷ ነው ሰላም ብለሽ ፈርደሻል። ምክንያቱም ራስሽ ሰው በራሱ ሲፈርድ ማለት ነው ደስ ይላል። ራስ በራስሽ ነው ፈረድሽው። ኤንዌይስ ያም ሆነ ይህ ተምቹ ያው በህግ እንትን ማለት ምናልባት የጊዜው አስፈላጊ ሊሆን ይችላል፣ ሊፈለግ ይችላል። ግን ካሴ እሷ ከከሰሰች ጥቆማ ከሰጠች ማለት ነው። ግን ያለው ደግሞ እንነጋገር ያው ብላችኋል፣ ተማክራችኋል። አንቺ ባለቤቴን አማክር ብለሻል፣ አማክረሽ ያው ተምቹ እንደማታሳስሪ ያንቺ ብሎ ይሄን እንዳደረገ ሌላ ያው የእንትናን ያሴር ብዙ ትልቅ ስራ ነው የሚፈለግለት። ይህንን የሜላት ደም ሰጥቶ እሷን በማዳኑ ያው ብዙ ነገር አስቤ ያለው ብላለች። ሀኔ ደግሞ ምን አሰብሽ ስላት ሁሉም ነገር አይነገርም ብላለች። ሌላ ደግሞ ሀና ደስ ያለችኝ ሁሌም ደስ የምትለኝ ነገር ምንድን ነው? በውሳኔሽን ጣልቃ አልገባም የምትለው ነገር በጣም ነው የሚመቸኝ። አሁን ብዙ ጊዜ ከልጆቿ ጋር የምትዋጀው ይሄ ነው። እነሱ ያላትን እንደዚህ እንደሷ ሀሳቧን አያከብሩላትም። እና አንቺ ካመንሽበት የምትላት ነገር አለች። አንቺ ካመንሽበት እኔ በሀሳብሽ እንትልሽ አልፈልግም። ያው አሳስርም ጋር በቃ የትኛው ነገር በፍላጎትሽ የምትለው ነገር ተመችቶኛል። ሰው አንዳንዴ ያስገድዶ እንትን የሚል ሰው አለና ልክ ነው። ግን ሲያወያየችውም የሆነ እንትን መስጠት አለባቸው። ግን ሜላት አወያይታ ሳይሆን ያው አሁን ይቅር ነው የምትይኝ እንትን ያለ ነው የምትይኝ ስትላት እሱ አላውቅም በአንቺ ውሳኔ አልገባም ያለችዋት ነገር ተመቻንተን የሆነ አው ይላል ነበር። አንዳንዱ ሰው ቢሆን አይ ተዩ ይል ነበረ። ግን እውነተኛ የእሷን መስቀል እንደሰረቀና ጓደኛም እንደሆነች የሁሉም መልካም ልጅ እንደሆነ ነገረቻት። ከዛ በኋላ ላሲዛጅ ምናምን ስትላት ደግሞ እሲ አንቺ እንትን ነው አባዬ የተሻለው ነው ብትነጋገሩ፣ አይም ካልሽ ደግሞ በአንቺ ውሳኔ እኔ አልገባም የምትላትን ይህችን ቃላት ተመችቶኛል ማለት ነው።
ለምን መስላችሁ? አንዳንድ ሰዎች ራሳቸውን ወስነው ደግሞ መጨረሻ አካባቢ የሆነ ሰው ሲያማክር ሲላቸው አይ አንተ ነህ ሰበብ ሆንክ ምናምን ሊሉ ይችላሉና ሀኒ ጥሩ አድርገሻል። አዎ የመሰላትን ታርግ ከኋላ አንቺ እንትን ብለሽ ምናምን ትልሻለች እና እዚህ ጋር ራስሽን ነጻ አውጥተሻል። በቃ ያገባኝ ማለት ግን ነገራችን ላይ አንቺ ሁሌም ጠንካራ ነሽ። እነሱ ናቸው እንጂ ሰላም ጩኸት ምናምን ምናምን ነገር። ኤኒዌይስ ይመቻችሁ። አሁን ስደውላቸው አያነሱም። ዛሬ ለምን እንዳልመጡ ባላቅም እስቲ ከመጡ ነግራችኋለሁ። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።